ጠብታ ቲቪ መጽሔት ደሞ ፕሮግራም ታቂው ነው። ብዙ አጫጭር ባላንድ ገቤት ተውኔቶች ጽፌያቸዋለሁ። ግጥሞችም ያው እንደዛው ብዙ መድረክ ላይ እናቀርባለን ነበር። አልታተሙም እንዴ? አልታተሙም እና ራስ ቲያትር አብዛኛው ባላንድ ገቤት ተውኔቶችም የሙሉ ጊዜ ቲያትሮችም በነበርንባቸው ዘመን ውስጥ ባሉት ላይ ሁሉ እንግዲህ በአብዛኛው አሁን ቁጥሩን ማስታወስ እንትን ባልን ማለት ነው። ያው እና ፊልም አክቹአሊ የተወሰኑ ፊልሞች ነው የሰራሁት፣ ብዙም አይደለም። ተከታታይ የቴሌቪዥን ድራማዎች በነገራችን ላይ የቴሌቪዥን ድራማ እኔ አሁን ተከታታይ ዞሮ መውጫ እኔ ጥላሁን ንጉሱ ዘውገ የመጀመሪያ የቴሌቪዥን ቲያትር የሰራ ነው የጋሽ ተስፋዬ ለማን ነው። ምን የሚለው ነው? አንተስ የምትል 1973 ዓመተ ምህረት ላይ የሰራ ነው አለ። ኢቲቪ ዶክመንት ላይ ይኖራልና እሷን ሰፈር ውስጥ የሰፈር ልጆች ምናምን ነገር እንደዚህ ቡና ቤት ውስጥ አልነበረም የምናየው። ያን ቴሌቪዥን እኮ በቁጥር ነው ሰፈርተኛ ካለው ብርቅ ነበር እንዴ። ያው ብላክ ኤንድ ዋይት ምናምን ነገር ነው ሰፈር ውስጥ በቃ ልክ እንትን ታያለሽ። ምንድነው የለሁም ማለት ትፈልጊያለሽ አለው እያልሽ ነው። ግን አይደለ እንዳይም ትራይሽ ያውቁሻል እኮ እያዩሽ የሰፈር ሰዎች ምናምን ነገር ትፈልጊያለሽ። እና አንተስ የምትል መጀመሪያ ጋሽ ተስፋዬ ያሰራል ሶስታችንን አንተስ ነው የምትለው። የ25 ደቂቃ ነች። ጥላሁንም እኔም ንጉሱም የመጀመሪያችን 73 ዓመተ ምህረት ላይ ነው የተሰራቸው። እንግዲህ ቴሌቪዥን ከዛ ነው የጀመርኩትኝ። ታደሰ ተስፋዬ፣ ሰለሞን ክፍሌ ህብረት ሪድ ደግሞ ሲሰሩ ያኔ ትንሽ ይሳቆ የምትል 5 ደቂቃ ፕሮግራም ነበረች። እዛች ላይ ደግሞ ብዙ አቀርብ ነበረ፣ ቀልዶች ብዙ አቀርብ ነበረ። እስቲ አንዷን በድልን እንደሚለው አሁን ራሳችን እኮ ቀልድ ሆነናል። እና ከዛ በኋላ እንግዲህ ከእንትን የሬዲዮ ስራዎች ነበሩ። የሬዲዮ በነገራችን ላይ የሬዲዮ ድራማ መጽሐፍ ጀምሬ እኮ ነበረ። ታስታውሽ እንደሆነ እነ ጥላሁን እሑድ ጠዋት መስራት ጀምረው አልነበረ? ስለ ሀገር የሚሰሩት ነገር አይናለም ጥላሁን ምናምን ስለ ሀገር የሚሰሩት ነበረ። እኔ ያንተ ድርሰት አይደለም የነሱ የራሳቸው። እኔ ቅዳሜ ከሰዓት የራሴን ጀምራለሁ አልኩና ያው ያኔ ነበር ሽልሃል አይደለ ለመስራት ጀመርኩኝ። 7 ሳምንት ሰራሁኝ። ቅዳሜ ምሽት ስለሚል ክፍት ነበረ፣ በቃ ይመቸኝ ነበረ። ያኔ ደግሞ እግሬን የተሰበርኩበት ገና አልተሻለኝም። ትንሽ ስሜቱ ትንሽ ሙሉ ለሙሉ ሳይሆን ትንሽ እንትን ያደረገ ነበር። 81 ላይ ነው 81 ላይ 7 ሳምንት ጻፍኩኝ። ፍቃዱ ተክለማርያም፣ ኤልሳቤት መላኩ ገና ከአዲስ አበባ ዩኒቨርሲቲ ተመርቃ እኛ ጋር ፀሐይ ሞገስ የምትባል እሷ ነች። አሪፍ ልጅ አለች ብላ ኤልሲን ገና እናቃት እንደተመረቀች ነው ኤልሳቤት መላኩን አመጣችልኝ። ፍቃዱ ያው ጓደኛሞች ስለነበርንም ያኔ ቅድስት ክፍለ ዮሐንስ ቅድስት አሁንም ከኛ ጋር እሷ እኔ ሆነን ለአራት ተከታታይ ወደ 7 ሳምንት ከሄደ በኋላ የኢትዮጵያ ሬዲዮ አንድ ትልቅ ፕሮግራም ጀመሩ። እርሶ የሚሞክሩት የሚል እኔ ፕሮግራም ላይ ነው የጀመሩ። ታምራት አሰፋ የጀመረው የጣቢያው ትልቅ ፕሮግራም ነው። እኔ አቆምኩኝና ያ ማቆም ሳይሆን ያው ፕሮግራሙ ሲጀምር ማቆም ስለነበረብኝ እና ሬዲዮ እንደሱ እድሜ የምትልም ነበረች። 1-2 ሳምንት የተሰራች ተፈሪ አለሙ፣ ዘውዱ አበጋዝ ምናምን የሰሯት ሬዲዮም እንደዛው ያኔም ጀምሮ ትንል ነበር። እንደውም ጋሽ ተስፋዬ እሷን ይወዳት ነበር።
የመድረክ ቲያትሮች ያው ምን ያህል ጊዜ ሄደ የሬዲዮ 7 ሳምንት እንደሄደ አቆምኩት። ምክንያቱም እርሱም ሞክሩት የሚል ፕሮግራም የዛን ጊዜ እኮ ሬዲዮ ካሁን በላይ ተደማጭነት ነበር። አንድ ሬዲዮ ነው አይነበረንም። ተከታታይ ቴሌቪዥንም ድራማ ያኔ ነው የጀመርነው። ያኔ ሰለሞን አስመላሽ ገና ተፈራ አስማረ ነበር ዋናው የፕሮግራም። ተፈራ አስማረ የሚያክል ጋዜጠኛ እሱ ነበር የሚያዘጋጀው እና እሱ ላይ ደግሞ እኔና ላዛር ሳሙኤል ያው ያን ሁሉም ጓደኞች ሆነው ነበርና አብረን ጀመርን። አይኔ በሪቷን ያርገን እኔና እሷ መሪቷን አይሆንም ጀመር። እሷ አንድ ሳምንት 7 ሳምንት ነው እንደዚህ ከሄደች በኋላ አስቆሙ። ለምንድን ነው ብለን ስንጠይቅ ላከና አጋጣሚዎቹ ነው የሚለው። ላከ ሁሉ ጊዜ አጋጣሚ ይኖረዋል። ላከ የዱርዬ ፓርት ነው እኔ ነኝ የምጫወተውና ያኔ ደግሞ ሲጋራ ይዘን መጫወት እንወዳለን። እንደልብም ስለማናገኝ እንደው በሆነ አጋጣሚ እንጠቀምበት ሲጋራውን ከቃምክ በኋላ ነው የሚቀጥለው። ማዘጋጃ ቤት ደግሞ ጌታቸው አበራ ነበር አብሮን የሚሰራ በጣም ቤስት የነበር አክተር ነው ጌታቸው አበራ። በኋላ አንድ ባለስልጣን አስቆመን አለው። ለምን ላከ ሁሉ ጊዜ ሲጋራ እያያዘ የኔ ልጅ ማታ ማታ እሱን እያየ ብሎ አስቆመን አለው። እና ተከታታይ የነበረው እሱም እንደዛው ቆመ። እንግዲህ ከዛ በኋላ ዘመን ሲመጣ ደግሞ የመኪና አደጋም ሳይደርስብኝ በፊት እንደዚሁ ጀምሬ የነበረ የተለያዩ ፕሮግራሞች ቴሌቪዥን ላይ አዲስ አበባ መስተዳድርስ ላይ እነዚህ ሾርት የ5 ደቂቃ ላይ እነሱም ላይ ሰራ ነበር። ነብዩ ተካልኝ በነበረበት ሰዓት እንግዲህ ከዛ በኋላ አሁን ባሉት ዘመኖች ውስጥ እንግዲህ ተከታታይ ምላቸው ካስታወስኳቸው ዘመን አለ። አሁን እየሄደ ያለው ዞሮ ሞጫ ያለ እዚህ በኢትዮጵያ ቴሌቪዥን ይተላለፍ የነበረ ባለፈው ከነሰሌ ጋራ የነበረ እንትን አለ አየር ላይ የሚል አለ። አንቺ ሆይ የሚል አለ። ተከታታዮች ብዙ ናቸው። ያን ያህል እንደው ጎላ ብለው ባይታዩ ከእንትኑ አንፃር እንደሱ ነገር መጽሐፎችስ መቼ ነው የሚወጡት? ተሰንዱ ስንት መጽሐፍ ነው? በነገራችን ላይ አንድ መጽሐፍ ኦልሞስት አሁን ተጀምሯል። 2 ነው እንግዲህ የማስበው። አንድ የራስ ቲያትርን ታሪክ በመጽሐፍ መልክ ያው አዲስ አበባ ዩኒቨርሲቲ ለቲያትር መመረቂያ እንትን ብዬ ነው የጻፍኩት የሰራሁት ጥናት። እሱን በደንብ በተደራጀ መልክ ያንን ጥናት ወደ መጽሐፍ መቀየር እፈልጋለሁ። ከዛ በፊት ግን አንድ ወዳጄ የሆነ አንድ ድንቅ ዶክተር አለና በአጋጣሚ የእሱን መጽሐፍ ዳሰሳ እንድሰራ ሰጥቶኝ እሱ ደግሞ እኔ መጽሐፍ እንድጽፍ የሚፈልግ ነው። የመጽሐፍ ወጪ ከባድ ነው እና ምንም በቃ እኔ ነኝ ሁሉን ነገር የምሸፍን ብሎ እሱ ደግሞ አንድ መጽሐፍ በእኔ ህይወት ታሪክ ላይ እንደዚሁ ጀምሬያለሁኝ። አይ ሆፕ እሱ እንግዲህ መቼ እንደሚሆን አላውቅም። እኔ ብርቱ አይደለሁም ግን ይሄው እንደዚህ እየተገፋውም የሚገርምሽ የደወለ ድንቅ ሰው ነው፣ የእውቀት ሰው ነው። በቃ በብዙ ነገር እየደገፈኝ እንኳን አርታ ያዘጋጅቶልኝ ለዛው በትልቅ ገንዘብ ብርቱ አይደለሁም። እንግዲህ እግዚአብሔር ቢረዳኝ እሱም መጽሐፍና የራስ ቲያትርን ታሪክ ግን ሳላስቀምጥ በጉጉት እንጠብቃለን። ዳዊላ ሌላ ትምህርት ላይ በጣም ጠንክረህ የምትሄድ ነው፣ አታቆምም። የተለያዩ ዲግሪዎችን ይዘሃል። ስለዚህም እየታገል ከሄድክበትን መንገድ ሁሉ ሲግለጽልን ዳዊላ። እነሱ ያው እንግዲህ አሉ የባከኑ ዘመኖች አሉ፣ የሚቆጩ ዘመኖች አሉ። ቅድም እንዳልኩሽ ራስ ቲያትር ውስጥ ብዙ አብረን ከነበርናቸው ጓደኞች ምንም የሚደበቀው አይደለም፣ ትክክለኛ እውነት ነው። ብዙዎቹ ከኔ የተሻለ አቅም ነበራቸው እውነት ለመናገር በጣም እኔ እና እኔ ብዙ ነገሮችን ዝም በቁምክና ነው ያሳለፍኩት የምታውቂውና አሁን ላይ እንኳን ጠንክረህ ነው ያስከው እና በኋላ ላይ ግን ምንድነው እግዚአብሔር ረዳኝና ወደ ማስተዋል በመመጣበት ሰዓት የህይወቴን መንገድ ስቀይር አቅጣጫዬንም ስቀይር መረዳቴም አብሮ ተቀየረና አንድ ነገር ወደ ውስጤ መምጣት ጀመረ።
አሁን ወደ ትዳር አሁን ወደ ልጆች ልመጣ ነው። ልጆችን ተማሩ ልል ነው። እኔ ያቆምኩት ከ9ኛ ክፍል ነው እና ተማሩ ስል እስከ 9 ነው ወይስ ግራ የሚያጋባ ነው። ስለዚህ አልክና አዎ አንድ ሞቶ አለኝ። አሁን የምጽፈው መጽሐፍ በዛ ዙሪያ ነው። ብዙ ተናግሬበታለሁ። ያከብሩልኛል ብዬ አስባለሁ የሚመለከቱንም ሰዎች። ከመጽሐፍ ቅዱስ ውስጥ አንድ ቃል አገኘሁኝ። የህይወቴ ሞቶ ነው እሱ። አሁን መቼም ቢሆን ወደፊትም ብዙ ነገር መጽፍበታለሁ ብዬ ሬዲዮን ብዙ ሰርቼበታለሁ። አሁን ግን የሚል ቃል ነው። አሁን ግን የሚል ቃል የህይወቴ መሰረቱ ነው። ትላንት እንደዛ ነበርኩ፣ አሁን ግን ትላንት አልተማርኩም፣ አሁን ግን ትላንት ልጆች አለ፣ አሁን ግን ትላንት እንደ አሁን ግን የሚለው እንደበሽ መስራት ጀመርኩኝ። ስለዚህ እቺ አሁን ግን የምትለው ቃል የህይወቴ መርህ ሆነች። አዲየ በዚህች ቃል ላይ ብዙ ጊዜ በቤተክርስቲያንም አገለግልበታለሁ፣ ብዙ መድረኮች እንደ ንግግሮች አደርግበታለሁ። አሁን ግን ደበሽ፣ አሁን ግን። ስለዚህ አሁን የትላንቱ ደበሽ አይደለም፣ አሁን ግን ዛሬ የተፈጠረው ደበሽ ግን አንድ ነገር ማድረግ አለበት። ልጆቹን ተማሩ ለማለት መማር አለበት አልኩኝና ቺና አሁን ግን የምትለውን ቃል ይዤ እኔ የሚኒስትሪ ወረቀት እንግዲህ በ20 ምናምን ዓመት ውስጥ የት እንደገባ አላውቅም። አንድ ጊዜ አንድ እቺን ብነግርሽ ደስ ይለኛል። አንድ በጣም በዘመኑ በጣም የሚያስቀኝ ልጅ ነጋሹ የሚባል ልጅ ነበር። በቃ አዲስ አበባ ውስጥ እኔ በነጋሹ ልክ የሚያስቀኝ ሰው አልነበረም ድሮ። አንድ ጊዜ ራስ ቲያትር መጣና ራስ ቲያትር እንደጀመረ አካባቢ ነው፣ ደቤ ስራ አስኪያጅ የነበረ ጊዜ ነው። የድሮ ተማሪ ነው ነጋሹ እና በቃ አክሽኑ ሁሉ ይለያል። እና ጓደኛዬ ነው ከኔ ጋር ለምንድን ነው እዚህ ቤት እኔን የማይቀጥሩኝ አለ። እኔ ደግሞ ዝም ብዬ አፌ ላይ እንደመጣ ነው እስኪ ደቤና እናገርኩት። ነጋሹ ጣጣ የለውም አድርጎ በቃ ይችልበታል፣ ያምራል አለና አንኳኩቶ ገባ። ደበበካ እኛ እንደዚህ ይሰማል። ምንድን ነው አለው። አይ ተዋናይነት ለመቀጠር ነበር አለው። ደበባየውና ገርሞታል ንግግሩ። ተዋናይ አንቀጥረው ማለት እሺ አዘጋጅነት በቃ ፊቱ ራሱ የሚያስቅ ነው። እና ከዛ ቆየና ነጋሹ ደቤ አየውና አልስቅም አይነት ስሜት ነው። ተምረሃል አለው። አዎ አለው። እስከ 12 የትምህርት ማስረጃ አለ አለው። የትምህርት ማስረጃ እንግዲህ እኔ ጥንት ነው ስንት ዓመተ ምህረት እንደጨረስኩ አላውቅም፣ ግን ነጋሹ 12ኛ ክፍል ደርሷል የሚል 3 የህግ ምስክሮች ማምጣት ይችላል። ተዋናይ ነው እኮ በለው። ነጋሹ የተለየ ሰው ነው። አንድ ጊዜ ከአረብ ሀገር ልጆች ጫማ ላኩለት፣ አዲስ ነጭ ጫማ ቡትስ። ያን እንግዲህ አረብ ሀገር ነው ይወደው፣ ሁሉም ይወደዋል። ነጭ ቡትስ እዚህ ድረስ ነው ላኩለት እና ይሄ በሆነ ተቀይ እስክሪብቶ ጫማው ላይ ለልደት ለሰርግ እናከራያለን ብሎ ማለት ቢስ እና እንግዲህ እኔም ያኔ እኔ 8ኛ ክፍል ካርድ ማግኘት እንግዲህ ከስንት ዓመት በኋላ ነው ትምህርት ልጀምር ያልኩትና ትምህርት ሚኒስቴር ሄድኩኝ እና የሚኒስትሪ ካርድ ለማውጣት ነው አልኳቸው። ለነገሩ ለነሱ አስቸጋሪ አልነበረም። ዶክመንት አለ ከፈልኩ ሰጡኝ። ከዛ መድኃኒዓለም ትምህርት ቤት ሄድኩኝ። ምን እንዳቀበጠኝ አላውቅም። ሙሉ ልብስ ከረባት አድርጌያለሁ፣ ሙሉ ልብስ ለብሻለሁ። እኔ ብዙ ጊዜ እንኳን እንደው እንደዚህ እንዳጋጣሚ ኢንተርቪው ስለለበስኩ እንጂ ቲሸርት ነው ምን ደስ የሚለኝ። እና የዛለታ ሙሉ ልብስ ለብሼ ከረባት አድርጌያለሁ እና መድኃኒዓለም ትምህርት ቤት ሄድኩኝ። በትንሽ መስኮት ውስጥ የምዝገባ ወቅት ነው ጠብቄ ነው ሄድኩትና ካርዴን አስገባሁኝ። 8ኛ ክፍል ይሄ አልፏል የሚለውን ሳስገባ ከውስጥ ያለው ሰውዬ ስሜንና ፎቶዬን ይብሎ ያየኛል። ወደ ላይ እንደዚህ ከረባት ያደረገ ትልቅ ሰው ደበሻ አንተና አለኝ። አዎ እኔ ነኝ። አርቲስቱ? አዎ አርቲስቱ እኔ ነኝ። ቆየና ቀና ብሎ
ቲያትረኛው አዎ እኔ ነኝ። አይ 9ኛ ክፍል ይመዘገባል ብሎ አላሰበኝም። አየሽ ይሄ ስም ትልቅ ያርገው አይደለም የሚያስቡን። ያኔ ደግሞ እንግዲህ ደበሻ አሁን ትልቅ ሰው ያለው ያን ጊዜ እና እዚህ ልትማር ነው? አዎ ልማር ነው። መዘገበና ሰጠኝ። በርታ፣ ጥሩ አድርገሃል፣ ጥሩ ውሳኔ ነው ምናምን አለኝ። ግን ገርሞታል፣ ገብቶኛል። እንዴት ሊመጣ ይችላል? 9ኛ ክፍል ሲያስበኝ ያኔ ዩኒቨርሲቲ ገብቶ ቲያትር ተምሮ ምናምን ነው የሚያስበው። በየቦታው ደግሞ እናገራለሁ ምን እላለሁ። በኋላ ቀኑን ያው የሚጀምርበት ቀን እሷ ከባድ ቀን ነች። አሁን ተማሪ ጋር ተቀላቅለሽ ማታ 11 ሰዓት ተማሪ ሲገባ አብረሽ ገብተሽ ባላው ቀላል ቻሌንጅ አይደለም። አሁን እንደምናገረው ግን ውስጤን አሁን ግን ብዬ ነው ያስጀመርኩት። አሳምነው በቃ ያልተማረው አሁን መማር ያለበት ደበሽ ነው። ስለዚህ ሄድኩኝ ደብተሮችን ገዝቼ ምን ብዬ ልክ ተማሪ ትምህርት የተጀመረ ቀን ነው የወሰንኩት። ይሄ ደብተር እንደዚህ ወደ ኋላ አድርጎ ዲኮፍያ አድርጎ ሄዶ ገብቶ ኋላ ወንበር ተቀምጦ እነዚህን ሁሉ ስያቸዋለሁ ምን ሊደረጉ እንደሚችሉ። የመጀመሪያው ትልቅ ኤክስ። አሁን ግን ተማሪ ሲገባ ጠብቂ ጌታ ነው ልጅ በእውነት ነው የምነግርሽ። ፊት ለፊት ቤንዚል ማደያ አለ። ልክ ተማሪ ግር ብሎ የሚገባበት ሰዓት እንደ ተማሪ ደብተሬን ይዤ ቀጥታ አብሬ ያይሻል በቃ ተማሪ ነኝ። ያኔ እናንተ እንዳንዱ ነኝ። ክፍል ገባሁ። ቀድሜ ገብቼ ፊት ወንበር፣ በነገራችን ላይ ፊት ወንበር እስከ አሁን መጨረሻ 2ኛ ዲግሪ እስከሰራሁበት ጊዜ ከፊት ወንበር ሳልላቀቅ ነው የተማርኩት። ፊት ወንበር መሃል ላይ እና አስተማሪ አንዳንዴ ይገባና ያኔ እንግዲህ እንግዳ ነኝ እንደገባ አስተማሪ ወደ ብላክቦርድ ነው የሚያው ዝም አይደለም ይመጣል። እዚህ ያጸዳና መለና ተማሪዎቹ ፊት ለፊት ያየኛል። እንዴ ነው አይደለም? ደበሽ ነህ? አዎ ደበሽ። ቲያትረኛው ነህ? አዎ ቲያትረኛው። ምክንያቱም ጮክ ብዬ ነው የምናገረው እዛ ያለው ይስማ እና እንደሚል ታውቃለሽ ያለሽ ይልና እዚህ ክፍል ነህ? አዎ እዚህ ክፍል ነኝ። ኦኬ እንደዚህ ያልኩ ራሴን እያላመድኩ ህመሙ ህመም አይደለም የሚያመኝ ያሳለፍኩት ያ ዘመን ነው። እና 9ኛ ክፍል መድኃኒዓለም ትምህርት ቤት ጀመርኩ። ከዛ በኋላ እንግዲህ ያው አሁን እስከ ያው ብዙም አልሄድኩም። አክቹአሊ መሄድ ይቻል ነበረ አቅሙም እንደው ብቻ ከእድሜሽም ከምኑም ጋራ ብዙ ኢኮኖሚ ጥያቄ ያለው፣ ብዙ የጊዜ ጥያቄ ያለው፣ ብዙ የጤና ጥያቄ ያለው እና ጫናዎቹ ብዙ በዙብኝና ግን ቢያንስ አዲስ አበባ ዩኒቨርሲቲ መጀመሪያ አካውንቲንግ አንዳንድ ሰው ይገርመዋል። አካውንቲንግ የቲያትር ተማሪ አካውንቲንግ ዲፕሎማ፣ ከዛ በኋላ ደግሞ አዲስ አበባ ዩኒቨርሲቲ ያው የቲያትር የመጀመሪያ ዲግሪ፣ ከዛ በሊደርሺፕ ያው 2ኛውን ዲግሪ እና አሁን ልጆቼን ቢያንስ ተማሩ ብዬ ብል አሁን ግን ያለው ደበሻውን ትምህርት ቢያንስ እንደው ብዙም ባይሄድበት በተወሰነ ደረጃ ገብቶታልና ተማሩ ማለት ልጆቹን ይችላልና አሁን ግን በሚል የተለወጠ ደበሽ ነው። በጣም ቴንኪው ይህንን ታሪክን ስላጋራኸኝ። ወደ ቤተሰብ ሄደሃል። እንግዲህ ወደ ቤተሰብ ስንሄድ የትዳር ሁኔታ የልጆችህ ከአንተ ከስራ ቢዚነት ጋር እስኪ እንዴት ነው? ስለሱ ትንሽ ግለጽልን። እንግዲህ ያው ሚስቴን ያው ታውቂያታለሽ አድዬን። ወዳጅሽ ነች፣ በጣም ትወድሻለች። ስለ እውነት ከልቧ እኔ ስለምወድሽ አይደለም እሷ አንዳንዴ የምትበልጥብኝንም ጊዜ ያለው እንደዚሁ ስናነሳ ማለት ነው። የወንድሜ ሚስት አይደለች እና ያው እግዚአብሔር መልካም ይሰጠኛል። 3 ሴቶች ልጆች ሰጥቶናል። የመጀመሪያዋ ሄብሮን ትባላለች፣ 2ኛዋ ቤርሳቤህ ትባላለች፣ 3ኛዋ ሃሌሉያ ትባላለች። እንግዲህ የመጀመሪያዋ ልጄ አሁን ዘንድሮ ማትሪክ ወስዳለች፣ አምናለሁ በጥሩ ውጤት እንደምታገኝ። 2ኛዋ ከ11 ወደ 12፣ 3ኛዋ ደግሞ ከ6 ወደ 7 ሚኒስትር ያልፈዋል። ሴቶች ናቸው፣ ጥሩ ተማሪዎችም ናቸው።
ምክንያቱም አባታቸው አሁን ግን በሚል ታሪኩ የተቀየረለት ሰው ነው። በዚሁ ስርዓት ውስጥ ነው ያሉት። እንግዲህ ነገ መልካም ይሆናል ብዬ አምናለሁ። አንድ ኢንተርቪው ላይ ከአንድ ዓመት በፊት ምናምን ያደረግከው ነው አንተ አይናለም ተስፋዬ፣ ጥላሁን ጉብዛ፣ ትዕግስት እንትን ላይ ስትነጋገሩ በጣም የመሰጠኝ ስለ ዝነኞች ሰው ዝና ሲያገኝ ያንን በአግባቡ መቀበል አለመቻሉን የተነተንክበት መንገድ አለ። ትደግምልኛለህ? ደቢል ላይ ለሌሎች አስተማሪ ሊሆን ይችላል። እንግዲህ አሁን አላስታውሰውም ሆነን ለመናገር ግን አድናቆትን ስናገኝ በታወቅን ቁጥር ራሳችንን ከፍ እናደርጋለን። እኛ ግን ብዙ ጊዜ የማየው ምን መሰለህ፣ አይ ቃል በቃል ያንን አላስታውሰውም፣ ሀሳቡ ያው ይኖራልና እንደ ጽንሰ ሀሳብም ስለምጠቀምበት ማለት ነው። እኛ ሀገር ብዙ ጊዜ አንዳንዴ ታዋቂ የሚያደርጉ ነገሮች ልክና ገደባቸው ለእኔ ግራ ይገባኛል። ሰዎች በአዎንታዊ የሚሆን ባሉታዊ መልክ ተደጋግመው ከታዩ ሊታወቁ ይችላሉ። በወንጀል ስራው እኮ ደጋግመሽ ካየሽው አንድን ሰው ልታውቂ ትችያለሽ። ስላወቅሽው ያ ሰው በአንድ እንደ ትልቅ እርከን ላይ የተቀመጠ አድርገሽ አትወስጂውም። በዚህ በእኛም በኪነ ጥበብ ሰዎች ተደጋግመው በመታየት ብቻ እውቅና ያገኛሉ። አንዳንድ ጊዜ እውቅና ሊያገኙ የሚገባቸው ሰዎች ተደጋግመው የመታየት እድል ስላላገኙ እንዳልታወቁ እየገባሽ ማለት ነው። እና የኛ አንዳንድ ጊዜ እንደቆም ብለን ብናስብ ደስ የሚለኝ ደጋግመን ስለየናቸው ከሆነ ለሰዎች እውቅና የምንሰጠው ትንሽ ሪስክ አለው፣ ነገር ራሳችን ላይ የሚወረወር ብዙ ጊዜ በነገራችን ላይ መታወቅ፣ ዝነኝነት፣ አንጋፋነት ተቀላቅለው ነው እኛ ሀገር የሚጠሩት። ታዋቂ ሰው ማለት በምንም ነገር ሰዎች አይን ውስጥ የገባ ሰው ማለት ነው፣ ሌላ አይደለም። ከታዋቂነት ከፍ ካለ ግን ዝነኛ እንላለን። ለምሳሌ በኪነ ጥበቡ ዓለም ጥላሁን ገሰሰ ብለሽ ካልሽ አሁን ታዋቂ አይደለም። አንዳንዶች ታዋቂ አይደለም፣ እሱ ዝነኛ ነው። ዝነኛ የሚያስብሉ መስፈርቶቹ ላይ ወጥቷል። ጥሎት ያለፈው ነገር አለ። ታዋቂው ደራሲ ጸጋዬ ገብረመድኅን አይባልም። ጋሽ ጸጋዬ ከታዋቂነት ያልፋል። ብዙ ታዋቂዎች በተለያየ መንገድ ይታወቃሉ። እነሱ ዝነኛ የሚለውን ጣራ የነኩ ሰዎች ናቸው። እነ ጋሽ አፈወርቅ ጣራ ነክተዋል። እነ ወጊሾ ጣራ ነክተዋል። አሁን ተቀላቅሎብናል። አንዳንድ ጊዜ አንጋፋም ለእድሜ ነው። አንጋፋ ማለት ታዋቂነት አይደለም፣ ብዙ ዘመን ማገልገልን ነው የሚናገረው። አንድ እነዚህን ብለያቸው ደስ ይለኛል። ሁለተኛ ታወቅን ደግሞ እኔ እንኳን በዛ ልክም አይደለሁም ልልም አልችልም። ግን አንዳንድ ጊዜ መታወቅና ማወቅ ይሄ ነው እየጎዳን ያለው። እኛ አንድ ሰው ከታወቀ ወይም ታዋቂ ነው ብለን ደጋግመን በእኛ የስያሜ አሰጣጥ ታዋቂ የምንለው የምናደንቀው ከሆነ እሱን እንደ አዋቂ የመቁጠር ደግሞ ችግር አለብን። እኔ ነገርኩሽ፣ እኔ አሁን ካለኝ የበለጠ ያኔ የነበረኝ ስም በጣም ገኖ ነበረ። ግን 9ኛ ክፍል ነበርኩኝ። ስናገር እንደ አዋቂ ወስዱኛል። አልነበርኩኝም። ያን ጊዜ እኮ ስናገር ብዙ ጊዜ መታየት እድሉ ስለነበረኝ ነው። ግን በሚዛን ቢቀመጥ በዛ ጊዜ የእውቀት ልኬ ሰው ግን አንድ ከእንትን ካለሽ አዲህ እውነት ለመናገር እኮ ያን እኮ አንቺ እንደውም እኮ ሬዲዮ፣ ቴሌቪዥን እንደውም ብዙ ጊዜ እኮ ነው ይጠየቅ ነበረ ስንቶች እያሉ። አሁን ሲገባኝ ብዙ የምሳቀቅባቸው ነገሮች አሉ። ግን ዘመን ነውና ምንም ላረጋቸው አልችልም። እና ብዙ ጊዜ ሰዎችን ማነቅ መልካም ነው። ኪነ ጥበብ ደግሞ ለአድናቆት የቀረበ ነው። የምናደንቃቸው ሰዎችን ስፔሲፊክ አድርገን በሙያቸው ብቻ ካለካን፣ በአዋቂነት ከለካን ጥይቱ ወደኛ ነው የሚተኮሰው። እየተጎዳንም ያለ ነው። በዛ ነው። ሁለተኛ ለኪነ ጥበብ የምንሰጠው ልክ ብናውቅ። ምክንያቱም ወደዛ ጣራ ለመድረስ ሰዎች የከፈሉት ዋጋ አለ። እኔ አሁን ብዙ ጊዜ ሁሌ እንናገር ነበር፣ ዶዋልዬ አርቲስት እንትና
እኔ በዚህ አንድ ጊዜ ተከራክሬ እግዚአብሔር ይስጣቸው ማን ናቸው አክሽ ስዕል ሰው ናቸውና እኔ ይሄ አርቲስት የሚለው ቃል እኔ አሁን ብዙ ቦታ ተዋናይ ነው ብለው ካየሽ ተዋናይ ምናምን ነው ብለው አርቲስት የሚሉትን ነገር አርቲስት እንደውም እኮ ለሳሊነት ነው የሚቀርበው እና ዛሬም እኔ አንድ ቲያትር ሰርቼ አርቲስት መላኩ አሻግሬም ተስፋዬ ገሰሰም አውላቸው ደጀኔም ወጋየሁም ደበበም እንዴት ነው የምንሆነው አርቲስት? ቢያንስ መለየት። አሁን የውጮቹ ደስ ይሉሻል። በእንትና ላይ ነው አሁን ያየሁት እቺ ማነች የሚሏት ድምፃዊ ይላል፣ ሲንገር ይላል፣ እንደገና አክትረስ ይላል። በእያንዳንዱ ይጠራታል። ጥሩ ነው። ካታጎሪው ለይቶ በእሷ ይጠራታል። የምትሰጪውም ክብር ያንን ነው። አሁን እኛ ሀገር እየተለመደ መጥቷል። ደራሲ ተዋናይና አዘጋጅ እንላለን። አሁን አለምዬ እንደዛ አይደለም። ደራሲ ተዋናይ አዘጋጅ። አሁን እሷንም አርቲስት ብዬ ዛሬ ለመታወቅ ወይም ደግሞ ለመስራት የምትጥረዋንም ልጅ አርቲስት ብዬ በምንድን ነው የምንለያቸው? እና ብዙ ጊዜ እንደዚህ አይነት ችግሮች አሉ። የምንሰጠው ልክ ለዚህ ነው እነሱንም አንጠቅምም እኛም አንጠቀምም። እንዲህ አይነት ትንታኔዎች ወይም እንዲህ አይነት ሀሳቦች ለዚህ ትውልድ ተደራሽ የምናደርገው ይህን እንዲቀበሉ ለማድረግ በምን መልኩ ቢሆን የተሻለ ይሆናል ብለህ ታስባለህ? እንደ ሀሳብ በነገራችን ላይ ተቀባዩም ያው ይፈልገዋል። አቅም ቢኖረን ተቀባዩ እኔ ለዚህ ብቁ አይደለሁም እሱን ግን ሰውነንና የምንል አይመስለኝም። እኔም እንደው ንግግር ስለሆነ ተናግሬ ይሆናል እንጂ እኔስ እንደዛ ላለሁ በራሱ ጥያቄ አለው እንደ ሰው ስታስቢው። ግን አቅም ካለን አንዳንድ ሰዎች ነው እኔ በምትሉት ልክ አይደለም ገና መስራት የምፈልግ ሰው ነኝ። ይሄ አርቲፊሻል የሆነ ትህትና ሳይሆን ሪል በሆነ ትህትና መናገር ሌላውን ሊያስተምር ይችላል። አንዳንድ ጊዜ እኮ አንዳንድ ቦታ ላይ ትልቅ ሰዎች ተቀምጠው ወይ ሲገቡ ትኩረት ሳይሰጡ እንትና መጥቷል ሲባል አንቺ የሰሩትን ስራ መዘነሽ ጣራ ይነኩሰው እንትና መጥቷል ሲሉ ያ ሰው ልቡን ነፍቶ ነው የሚገባው። ግን ደግሞ ሌላ እንትና አዛለች የከበረች እንትና አለዛ የከበረ ስለዚህ አቅም ቢኖረው ያ ሰው እድሉ ካለው አንድ የማይክሮፎኑን ተቀብሎ ከኔ የከበረ ሰው እዚህ አለ ማስተማር ነው። ከኔ የከበረ ሰው እዚህ ስላለ እባካችሁ ተገቢውን ክብር ለተገቢው ሰው ስጡ የማለት ትራዲሽን ቢያድግ ትውልዱን እንዴት እንዳስተምራለን። እኔ እንደዚህ ያየሁት አሰቃቂ ነገር ስላለ ማለት ነው። ስንቶች እነሱ ሲገቡ የበለጠውን ጭብጨባ ይፈልጉታል። እኔ ከኔ በለጠ እንዲከበሩልኝ የምፈልጋቸው ሰዎች አሉ። የኔ ጓደኞቹ ነው እኔ ልካቸውን የማውቀው ገብቶሻል። ከኔ በለጠ መከበር እንዳለባቸው ከልቤ የማምንባቸው ሰዎች አሉ። ግን ብዙዎቻችን እኛ እንፈልገዋለን። ይሄንን ማስተካከል የሚቻለው አንድ በዚህ መልክ ነው። ሁለተኛ አድናቆት ሰጪዎች አሁን መድረክ የሚይዙ ሰዎች ደፋሮች ስለሆኑ ድሮ መድረክ ለመምራት ብዙ ዋጋ ያስከፍላል። መድረክ መምራትን የሚያክል ከባድ ነገር አልነበረም። ዛሬ መድረክ መምራቱ ቀላል ሆኗል። ሁሉም ተነስቶ ማይክሮፎን ይዛል። ስለዚህ እሱ ስለሚወደው እሱ ከሌሎች አካባቢ ስላየው ነው እንጂ የሚናገረው የመድረኩን ክብደትም ስለማይረዳው የንግግርን ቫልዩ ያስፈልጋል። እና መድረክ የሚመሩ ሰዎች ፕሮግራም የሚያዘጋጁ ሰዎች ክብር ለሚገባው ክብር መስጠት ቢለምዱ እውነት ከሆነ ደግሞ ባንናገርስ ማበላለጡ ቢቀርብንስ ለምን የሚለውን ስንመልስ እየተሳሳትን ነው የሚል ይመጣልና አሁን ትውልዱን አንጋደነዋል። ቶሎ ማስተካከል አይቻልም። ይሄ እንዴት ተንጋደደ ዛፍ እኮ ያድጋል። አድዬ ያድጋል እኮ ማደጉ አይቀርም፣ ግን ተንጋዶ ነው የሚያድገው። ከመጀመሪያው ቀጥ አድርገን እንትን ብንለው ግን የተሻለ ነው። አስፈሪ ነው፣ ግን ይሄ ትውልድ ፈጣን ነው። ቶሎ ለመማርም ቅርብ ነው። እኛ ደፍረን የምንናገር ከሆነ ኖ ማለትን ካስለመድ ነው ኖ ለማለት ቅርብ ነው። ችግር የለበት። ትውልድን ማድረግ ትልቅ ነገር ነው። እዛ ሰው እየከሰርን የመጣ ነው። ለዛ ነው አንዳንዴ እኮ
እንደው እኛ ዘመን ሰጥቶን አሁን አንጋፋዎቹ የእድሜ ማለት ያው አገልግሎት ማለት ነው ሆነን ስናስበው ነው እንጂ ከኛ በፊት የነበሩት ቢያንስ አንድ መልካም ትውልድ አይተዋል። ትላልቅ የምንላቸው ዛሬ የምናከብራቸው ትላልቅ የምንላቸው ተዋናዮችን ትላልቅ የምንላቸው የኪነ ጥበብ ሰዎችን አይተዋል። ከኛም በኋላ ያለ ነው ያየናቸው ብዙዎች አሉ። ከዚህ በኋላ እኮ ግን አስፈሪ እየሆነ ሊሄድ ነው አይደለም? አስፈሪ ሊሆን። ስለዚህ ይሄ ትውልድ ደግሞ ኮንሽስ መሆን አለበት። የራሱን ሂሮ ለመፍጠር የትላንቶችን ማክበር መቻል አለበት። እኔ ትላንቱን ሳላከብር የዛሬ የኔን ሂሮ ልፈጥር አልችልም እና ይሄ ትልቅ ስራ ውይይትም የሚያስፈልገው ይመስለኛል። ደፍረን መነጋገርን ብንችል እኔ ራሴ አሁን እኮ ስነግርሽ ራሱ እንኳን ብዙ እየደፈርኩ አይደለም ይገባኛል። ግን ደፍረን በነፃነት መነጋገር ብንችል መድረኮች ቢፈጠሩ በቲያትር ዙሪያ ብናወራ የሙዚቃ ሰዎች በሙዚቃ ቢያወሩ የስነ ጽሁፍ ሰዎች ገጣሚዎች በአንድ ወገን የኖቤል ሰዎች በአንድ ወገን ሆነው በደንብ ቢያወሩ ለተገቢ ሰዎች ክብር መስጠት ብዙ እውነት ለመናገር ከሆነ ያበላሸነው ቀድሞ ያለነው ሰዎች ነን። እንዴት ይሄ እየተሸረሸረ የመጣውን ነገር አንድ ቦታ ማስቆም ነበረብን። ተቀብለነዋል። እኔን ነጥለው ሲያደንቁ ተቀብየዋለሁ። አይደለም እንትን አለች እኮ አይደለም እንትን አለ እኮ አንልም እና እየተቀበልን መጠን አንጋደነዋል። ኦኬ እዛ ላይ ማቆም እንችል ነበር። ሙሉ ለሙሉ ሞከስ የሚከብደውም ለዚህ ነው ትውልድ እና ማስቆም ይቻላል፣ መወያየት ይቻላል። እስኪ ኑ እኛ መቼ ተከባበረን፣ እኛ መቼ ተገቢውን አክብሮት ተሰጣጠን፣ ኑ እስኪ እንነጋገር። ከዛ በኋላ ደግሞ እነዚህ ነገሮች በተለያየ ሚዲያ አሁን በስፖርቱ መልክ ያለው ፉክክር ታያለሽ፣ በጋዜጠኝነቱ በሁሉም ዘርፍ እኔ አንድ ምንጭ ይዘው በስፖርት እኮ አንድ ምንጭ ነው እኮ የሚያገኙት። ከየት ይመጣል? በዛ አንድ ምንጭ በላይነት በቃ እንደኔ መረጃውን መስጠት ነው አይደል? ዜና አሁን በተለያየ መንገድ እና አንድ ምንጭ እኮ ነው ያለው። የት አለ ሌላ? ከዛ አንድ ምንጭ ቀርቶ ሰው ይጣላል እንዴ? እኔ ነኝ በላይ ይባላል እንዴ? ምንጩ ምንድነው ቢደረግ ሶሉሽን ይሆናል ለዚህ ነገር መንገድ ከፋች ይሆናል የምትለው በአንተ እይታ ደብላ እስቲ በዚህ አጋጣሚ እቺ መልእክትን አስተላልፍልን። ትልቅ ነገር ነው እየተናገርክ ያለው። እንግዲህ እኔ በጉያድዬ እኔ አሁን ለመልእክት እንኳን ወደለሁኝ ግን አዎ ሰሚ የፈለገ ይሄንን አዳምጦ ይሄ ነገር ይመለከተናል በዚህ መልኩ ብንሄድበት የሚለው መስመር ሊፈልግ ይችላል ብለህ የምታስበው እስኪ እኔ ትልቁ ነገር እንደው በራሴ ሳስበው ሰው እስከዛሬ የነበሩን ብዙ ባህሪያቶች አሉ፣ ብዙ አመሎች አሉ፣ ብዙ ልምዶች አሉ። እነዛ ትክክል ናቸው ብሎ እንደቆም ብሎ ማሰብ ከዛ በኋላ ደግሞ እቺ አሁን ግን ያልኩሽን ነገር እንዴ እስከዛሬ እንደዚህ መጥቻለሁ፣ ይሄ ትራዲሽን ነው፣ ይሄ ለምንጃቸው የመጡ ናቸው፣ ትክክል ነበር ወይ ብሎ ለመተው ቅርብ መሆን ጥሩ ነው። ብዙ እንቸገራለን አይደለ? ለመተው ቅርብ መሆን ነገሮችን ለመተው ትክክል ካልነበሩ ለመተው ቅርብ መሆን ጥሩ ነው። ሁለተኛ መስማት የነገር ሁሉ መልስ አለው ብዬ አስባለሁ። መስማት ትልቅ ነገር ነው አድዬ። እኛ አሁን አንሰማማው ትልቁ ችግር ሳይ ምንድነው አንሰማም፣ መሰማት የምንፈልግ ሆነናል። ይሄ ትውልድ እየተናገርኩ አይደለም፣ ሁላችን በዚህ ዘመን ያለን በማንኛውም ዕድሜ የምንገኝ ከመስማት ይልቅ መሰማትን እንፈልጋለን። ሰው እየተናገረ የሚናገረውን ከመስማት ይልቅ ቀጥለን የምንናገረውን ነው የምናስበው። እየተላለፍን ያለ ነው። አንዳንድ ሰዎች ብዙ የሚጋጩት ያ ስለተናገረው ትክክል ሳይሆን ቀርቶ አይደለም ስላልሰሙት ነው። እሱ ሲናገር የራሳቸውን ስለሚያስቡ ማለት ነው። መስማት መፍትሄ ነው። ትልቁ ነገር እንስማ። ሌላው ደግሞ እሱ ከኔ የተሻለ ነገር አለው ብሎ መቀበል። እሱ ከኔ የተሻለ ነገር አለው፣ አዲ ከኔ የተሻለ ነገር አላት። ደግሞ ይሄ ትምህርትና ብቻ አይደለም እውነትም ነው። እኔ ጋር እንዳለው ሁሉ እሷ ጋርም አለ ብዬ ማመን መቻል አለብኝ። አሁን እኮ ዛሬ እኔን የጋበሽኝ አንድ ፍሬ ነገር ይኖርሃል ብለሽ ነው። መልካም። እኔም ደግሞ አድዬ ጋር አንድ መልካም ነገር አለ ብዬ ማሰብ መቻል አለብኝ። እኔ ስለምጠየቅ እኔ አዋቂ አድርጌ ራሴን ካስቀመጥኩ ከንቱነት ነው። እድሉን ሰጠሽኝ እንጂ እንድናገር ብዙ ጊዜ ሬዲዮ ላይ እናገረዋለሁ። ሬዲዮ የአየር ሰዓት ስለያዘ ነው።
ብዙ ሰው አዋቂ ያደርገናል። እኔ እኮ ከተለያየ ነገር ለቃቅሜ ነው የማመጣው። በዛ ሰዓት እኮ ቡቲክ ውስጥ ሆኖ ከፍቶ የሚሰማ ስንት ታዋቂ አለ። መኪና ውስጥ ሆኖ የሚሰማ ስንት ታዋቂ አለ። ስንት ሰው ነው የሚሰማሽ? እኔ እድል አገኘው፣ የዛችን የአንድ ሰዓት እድል አገኘው። ከዚህ ያረኳትን አመጣው። ብዙዎች ያንን ሚዲያ ከያዙ ራሳቸው ነው የእውቀት ጥግ ያደርጋሉ። ሰዎችም ሰማ በሬዲዮ እኮ የተናገረው። በሬዲዮ ማን ተናገረ ነው? ሚዲያውማ ትልቅ ነው፣ ተናጋሪው ግን ትንሽ ሊሆን ይችላል። ተረድተሽኛል? ተናጋሪው ማን ተናገረ? የኛ ሰው አሁን ሬዲዮ እኮ ሰማሁ ካለ አሁን በዩቲዩብ እኮ ሰማሁ እንደሚለው ማለት ነው። ማን ተናገረው ነው ወሳኝ። ማን ተናገረው? ምን ተናገረ? እነዚህ ሁለት ይወስኑናል። ማን ተናገረ፣ ምን ተናገረ። እድሉን ካገኘና ለመረመር ደግሞ ለምን ተናገረ የሚለውን መውሰድ። ብዙ ጊዜ አሁን ሀሳቦች ከሬዲዮ ሀሳቦች እየወሰዱ በየመድረኩ እኮ የሚናገሩ ሰዎች አሉ። የተቦጫጨቁ ሃይላይቶቿን ብቻ እየያዙ። እኔ ባለፈው አንድ ፕሮግራም ነበረኝ፣ የሬዲዮ ፕሮግራም ታውቂያለሽ፣ አብሮነት የምትል አንድ ወቅት ላይ 2-3 ሰማሁኝ ከማከብራቸው ሰዎች መድረክ ላይ ሰማሁ። በተለያየ መድረክ ሲናገሩ ምኑን ነው የተናገሩት? ሬዲዮ ላይ የቀረቡ ሀሳቦች እጅግ የማከብራቸው ሰዎች ናቸው። ገሌ ከገሌ አይደለም። አንድ ሰማሁ፣ 2 ሰማሁ፣ 3 ሰማሁ። ልክ ነው። ሀሳብ ከዚህ ሊመጣ ይችላል። አድዬ የኔ ነው ብሎ ነው ያቀረበው። እንደራሳቸው ነው የሚያቀርቡት። እና ሁል ጊዜ እኔ ከጓደኞችን በነበሩበት ሰዓት በኋላም ሳወራ እውቀት የምናገኝባቸው መንገዶች አሉ። አንደኛው መማር ነው፣ ሁለተኛው መስማት ነው፣ ሶስተኛው ማንበብ ነው፣ አራተኛው በዓለም ዙሪያ አብሮ ከመኖር ነው። ከነዚህ ከአራቶች ውጭ እውቀት የሚባል ነገር አለ ብዬ አላምንም። ቢያንስ እኔ ይህን እውቀት እንደዚህ ሰምቼዋለሁ፣ ወይ ደግሞ ከማየት ምናምን ሰምቼዋለሁ፣ ወይ ከመማር ሰምቼዋለሁ፣ ወይ ከማንበብ ሰምቼዋለሁ። ከዚህ ውጭ ከየት ላመጣ እችላለሁ? ስለዚህ ቢያንስ እንደዚህ ከእንትና ያገኘሁት ከእንትን የሰማሁት ብለሽ አክኖሌጅ ታደርጊያለሽ። በኋላ ከጓደኞቼ ጋር መጡና እንደውም እነሱ ናቸው በፊት ያነሱልኝ። ከዛ በኋላ እኔም አንስቼዋለሁ በድፍረት። እንዴ አይ አክኖሌጅ አያርጉ ቁና ይስጡ፣ በቃ ችግር አይደለም፣ ለእኔ ግን አንድ ደስታ ሰጠኝ አልኩኝ። ምን አለ ለካ እነዚህ ሰዎች የኔ አዳማጭ ነበሩ። ትርፌ ነው ገቡኝ፣ አድማጮቼ እንደሆኑ ገቡኝ። ስለዚህ ባመሰግናቸው ነው የሚሻለው። እና ለሰዎች ሀሳብ እውቅና መስጠት። እኔ ትናንትና አንድ ቦታ ላይ ስናገር ነበረ። በጣም የምወደው ሰው አለ። ልናገር? ተናገር፣ ደስ ይለኛል። ዳኛቸው ወርቁ፣ ዶክተር ዳኛቸው ወርቁ ይገርምሻል። እንደሱ አይነት ምሁራዊ ኢንቴግሪቲ ያለው ሰው ያስፈልገናል። በጣም እውቀት ሰው ነው፣ ጥሩ ተናጋሪ ነው። ይሄ እንደው አንደበተ ርቱዕ ምናምን አይደለም፣ በቃ የሚናገርሽ ነገር ቀሎሽ የምትማሪበት ሰው ነው። እና ዳኛቸው ወርቁ ትላልቅ ሰዎች ሳካፍላቸው ነበር ከትላንት ወዲያ። ሲሪየስሊ ነው የምናገረው። 5 ደቂቃ ቢናገር በ5 ደቂቃዎች ውስጥ 6 ስሞች ሊያነሳ ይችላል። በ5 ደቂቃ 6 ስም ሊያነሳ ይችላል። ሲያነሳ እንትና እንዳለው እያለ ሶርስ እየጠቀሰ ነው። ኢንቴግሪቲ፣ ምሁራዊ ታማኝነት አለው። የራሱ እኮ ቢሆንም እንኳን እኮ ዶክተር ዳኛቸው እናምነዋለን ከወርቅ ንግግሩ ጋር። በ5 ደቂቃ 6 ስሞች በታማኝነት ጠርቶ ያብራራልሻል። 50 ደቂቃ ውስጥ አንድ ስም ሳይጠሩ እንደራሳቸው ሀሳብ የሚያቀርቡም አሉ። ይሄ ታማኝነት ያስፈልጋል። ለትውልዱ ይሄን ማስተማር ያገኙበትን ሶርስ እየተናገሩ ከንት እንዳገኘ እንደዚህ ትውልዱ ምን እየሰማ ይሄዳል። ታማኝነት ለካ ያስፈልጋል። ለሰዎች እውቅና መስጠት። አይ እንዲህ አይነት ባህል እንዲፈጠር ያደርጉ በተለይ እየተሰሙ ያሉ ሰዎች እውቅናውንም ምኑንም ወደ እነሱ ወሰዱትና አይሽ ነገ እነሱ ሊያቆሙ ይችላሉ። እኛ ግን ደግሞ አድናቆት ከባድ ነው። ዛሬ ካብ ነው ነገ ወርዶ ልናገኘው እንችላለን። ስለዚህ እነዚህ ነገሮች ከተስተካከሉ ትውልድ የተስተካከለ ሊሄድ ይችላል። ለቢላይ ከዚህ በላይም ብናወራ በጣም ደስ ይለኛል። ግን ሳልናገርም አላልፈው ነገር ቲያትርን በተመለከተ በቲያትር ህይወት ውስጥ ረጅም ዓመት ተጉዘሃል። ቲያትር አንድ ወቅት ላይ ከሙዚቃም በላይ ደምቆ የሚታየው ቲያትር ነበር። ከራስ ቲያትር ብንጀምር ብሔራዊ ቲያትር፣ ሀገር ፍቅር፣ ብዙ
እንትን ተመልካች ያለው ቲያትርን ነበር። አንድ ወቅት ላይ ደግሞ በጣም ወረደ ቲያትር፣ በቃ ጠፋ። ኢቭን ቲያትር ቤቶች ላይ ቲያትር ያለመተላለፍ ደረጃ ላይ ደርሶ ነበር። አሁን ደግሞ እያገገመ መጥቶልናል። ስለዚህ ትንሽ ያለህ ምልከታ እንድትገልጽልኝ ነው የፈለግኩት። እንትኑ ምንድነው? ያንን ድክመት ያመጣው ምንድነው? አሁን ደግሞ ከፍ ያለልን በምን መንገድ ነው? ይሄውንኑ ሙያተኛው ይዞት እንዲቀጥል ለማለት ነው። አሁን እየታዩ ያሉ ቲያትሮችን መመዘን መልስ ይሆናል ብዬ አስባለሁ። አንድ ወቅት ላይ ራሳችን እንደዚህ ቅድም ያልኩሽ እኮ ነው። አንዳንዴ ራሳችን የምንወረውረው ራሳችን እየመታን ያለው አንድ ወቅት ላይ ሁሉም ሰው ቲያትር የሚለውን ነገር ከኮሜዲ ጋር እያያዘውና ኮሜዲ 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 ማለት ተጀመረ። ያን ወቅት ላይ አንድ ነገር እኔም አምድሬ ይናገር ነበረ። ሰው የሚፈልገው ይሄን ነው፣ ሰው የሚፈልገው ይሄን ነው፣ ሰው የሚፈልገው ተው፣ እንደው በተወሰነ ደረጃ ተገንተው ሰው የሚፈልገው ማግኘት የሚችለው ምግብ ቤት ብቻ ገብቶ ነው። ወመን በስጋ ካለ ምግብ ቤት ፈልጎ ይበላል። እንደዚህ እንትን ካለ ፈልጎ ይበላል። የፈለገውን የሚያገኘው ቲያትር ቤት የፈለገውን የሚያገኝበት አይደለም። እኛ ነን የሚያስፈልገውን አዘጋጅተን መስጠት ያለብን። ምንም አይሽ ሰው የሚፈልገውን ብቻ መፈለግ እንዲጀምር እድሉን ከፈቱለት። ድሮ ቲያትር ሲሰራ ሰው ምን ይፈልጋል ተብሎ አስቦ የጻፈ ጸሐፊ የለም፣ አስቦ የጫወተም ተዋናይ የለም። ምን ያስፈልገዋል ብሎ ጸሐፊ ይጽፋል። ለህዝቡ ምን ያስፈልገዋል ብሎ ነው የሚጽፈው። በተለያየ ቲም ለጭብጥ ላይ ሊጽፍ ይችላል፣ ግን ምን ያስፈልጋል ብሎ ነው የሚጽፈው። ምን ይፈልጋል ተብሎ አይጻፍም። አሁን ነገይተገየንን ሁሉም ሰው ምን ይፈልጋል ብሎ ነው የጻፉት። ከየት ብሎ ነው እነዛን ሁሉ እና ትልቁ ችግራችን ያኔ ሰው ምን ይፈልጋል ብለን ቲያትር ኪነጥበብ አንድ ስቴፕ አንድ እርምጃ ቀድማ መሄድ አለባት የተባለችው ኪነጥበብ አንድ እርምጃ ወደ ኋላ መጣ። ሰው ምን ይፈልጋል ማለት ጀመረች። ያኔ የሚፈልገውን ሲያጣ ሰው እየተው ሄደ። አሁን ግን የጠነከሩ ሰዎች አሁንም የሚፈልገውን ሰው ያስፈልጋል ያሉት መስራት ጀመሩ። አሁን እንደ ዶክተር ተሻለ አይነት ሰው ምን ይፈልጋል ብሎ የሚከተል ሰው አይደለም። ከቲያትር ምን ያስፈልገዋል ብሎ የሚሰራ ሰው ነው። እንደሱ አይነት ፕሮዳክሽኖች እየተወደዱ መጡ። አሁን እሱ ቤርሙዳን ሰርቶ እንዴት እንደነበር አይተናል። ንጉሥ አርማን ሰርቶ እንዴት እንደሆነ እያየን ነው። እንደዚህ አይነት ነገሮች መፈጠር አለባቸው። ያኔ የጠፋው ምን ይፈልጋል ብለን ተከታይ ሆነን ማስከተል ስትችል ኪነጥበብ ተከታይ ሆነች። ስለዚህ ኪነጥበብ ወደ ቦታው ለመመለስ ዋጋ ያስከፍላታል። ግን አሁንም ምን ይፈልጋል ከሚለው ጭንቅላት መውጣት አለባት። ምን ያስፈልገዋል ብላ መሄድ መቻል አለባት። ይሄንን ነው የፈለኩት። ድሮ ራስ ቲያትር እያላችሁ በካራክተር ካስት ስትደረጉ ለምሳሌ የጎዳና ተዳዳሪ ወይም ደግሞ የሊስትሮ ካራክተር ደበሽ ቢሰጠው ለጥናት የሚወጣበትን ጊዜ አስታውሳለሁ። ያንን ነገር እንትን ለማለት በጣም ከአይምሮ የማይጠፋ ነገር ስለሆነ እስኪ ስለዛች ትንሽ በለኝ። ያን ጊዜ እንዳልኩሽ ነው። እንደውም አንድ ወቅት ላይ እኮ በግሩፕ ሁሉ ከአዘጋጅ ጋር ሆነን ኦብዘርቬሽን የሚባል ነገር ነበር። ሰባተኛ አዲስ ከተማ የዞርን ኮና ነበረ። ካራክተሮችን እንፈልግ ነበር። አዘጋጁ አሁን ማንሳት ማቻቸው አንዳንድ ነገሮች አሉ። ግን እየሄደን እየጠየቀን እየገባን እያወራን ምንድነው ህይወታቸው ምንድነው የሚናገር ቋንቋ ራሱ እና ቤታቸው ገብተሽ ሴቲው ታይዋለሽ። ምን ዕቃ ነው የሚገኘው ቤታቸው ውስጥ ያለሽ ፎቶ እንዴት እንደሚሰቅሉ ታያለሽ። በቃ ሁኔታቸውን ታያለሽ። ቶናቸውን ራሱ ተሰሚያለሽ ድምጻቸውና እንደሱ ኦብዘርቭ እናደርግ ነበር። እንወጣ ነበር። አስታውሳለሁ ብዙ ጊዜ ወደ ያለጣንበት ሰፈር የለም። ላጤም አንዱም እኮ በዛ መልክ ነው የተሰራው። ብዙ ቲያትሮች ላይ እንደዛ እናደርግ ነበርና ኦብዘርቬሽን የሚባል ነገር ነበረ። ዝም ብለሽ ስክሪፕት ሲሰጥሽ አጀምሪውም እዛ አይቃለሁ እና አሁን ያለውንና የበፊቱን አሁን ኦብዘርቬሽን ይወጣል። ሰው ሁሉ አላውቅም። የሚያስወጡስ ብዙ ካራክተሮች አሉ ቻሌንጅ የሚያደርጉ ዝም ብሎ እንደዚህ ዝም ብለን የምንፈጥራቸው ከሆኑ በላዩ ባባል እንችላለን። ለተዋና አይደለም። አሁን የካራክተሮች ሁኔታ የሚሰጠው ብዙ ጊዜ ጫና የሚበዛው ዳይሬክተር ላይ ነው። እኔ ግን ሰጠኝን ስክሪፕት ይዤ በዚያ ዙሪያ ሪሰርች ማድረገው ወይም ደግሞ ሄጄ እንትን የምለው ነገር የለም። እነዚህ ነገሮችን መስተካከል አለባቸው ለማለት ነው። ኦብዘርቭ ማድረግ አለብን። ባህሪያቶችን ማጥናት
እኛ ስናከብረው ነው ተመልካች አንዳንድ አሁን እኮ ያኔኛ ምን ከፍለው ነው ዋጋ ተመልካች እኮ ያውቀው መጥቶ ቲያትሩ ነው የሚያው እኛ የደከምነው ዋጋ የት ይከፍልናል መድረክ ላይ በምናወጣው ነገር ላይ ይከፍልናል ገብቶሻል የግድ ተመልካች ማወቅ የለበትም ሊያቀም አይችልም አሁንም ተዋናይ ማድረግ ያለባቸው ተመልካቹ እንኳን ማወቅ የለበትም እነሱ ልትረው ደግሞ እንደዛው ኦብዘርቭ አድርገው ሄደው ዳሰው ካመጡ ወደዱም ጠሉም ግን ይሄ ዋጋ ያመጣላቸዋል ኢምፓክት አለው ተመልካች ጋር ያመጣም ነበር እንጂ ባግባቡ አሁንም ያንን ማድረግ ተወዳጅነቱ ያ ነው ወደዚያ ይመልሰን የኔና ያንተን ማለቅ የለውም ደቢላ ከራስ ቲያትር ባክስቴጅ ቲያትር ስትሰሩ የነበሩ ብዙ ገጠመኞች አሉ አንዷን እንኳን እስኪያጫውት ምን ብዙ እኔ ለነገሩ ብዙ ተዝከሚለኝ ያው ዝናብ ሲዘንብ ያለው ጉዳይ ነው ዝናብ ሲዘንብ ያለው ልብስ ለመሰብሰብ የምንሮጠው ሩጫ አንዳንዴ እኮ እኛ መድረክ ላይ ሆነ ዝናብ ሲዘንብ ልባችን ላይ የተሰቀለው ልብሳችን ላይ ነው አለበዚያ እርጥብ ነው ለብሰሽ የምትወጪው መድረክ ጀርባ ይሄን ያህል መስዋዕትነት ተከፍሎበታል እና አንዳንድ እኮ ተንኮለኛ የሆነ ሰው እኮ ያነሳልሽም ስትወጪ በስብሰሽ ነው የምትወጪው እና አንድ ሁለት ጊዜ ግን አንዴ የት ነው እንትን ሄደን አምቦ ስንሰራ ሁለት ክፍል ግብዣ የሚል ቲያትር ነበር የምሰራው በነገራችን ላይ ራስ ቲያትር በብዙ ነገር ጅማሬ ነው በኢትዮጵያ የቴሌቪዥን ቲያትር የመድረክ ቲያትር ታሪክ የመጀመሪያው ራስ ቲያትር ይሄንን ስለ ራስ ቲያትር አሁን እንደው ብዙ አላነሳ ነው እንጂ ብዙ የመጀመሪያ የሆነባቸው ነገሮች አሉና የመጀመሪያው ከመድረክ ላይ በቴሌቪዥን ተቀርጾ የተላለፈ ቲያትር ሁለት ክፍል ግብዣ ከራስ ቲያትር ነው ከዛ ነው ያዛውንቶች ክለብ የቀጠለው ብዙ ሰው ያዛውንቶች ክለብ ላይ ክፍሌን ግዳሰው ታረቀኝ በዳሳን የጻፈው ክፍሌን ያዘጋጀው እና እሱን ስንሰራ አምቦ ሄደን ትምህርት ቤት ውስጥ ነው መድረክ ጀርባ ላይ መውጫ የለም ሁለት ልጆች ይዟቸዋል ሊፈነዱ ደርሰዋል የት ይግቡ በኋላ ተዋናዮቹ አንደኛዋ ሴት ነች ምን ታርክ ደግሞ ችግር አለብኝ እያለች የተናገረች ነው እሷ ይዛ የምትገባው ነው ለነገሩ ምድጃውን ወደ ተጎሰደችና አመድ አይደለ ከስር ያለ በኋላ ግን እዛ ላይ መድረክ ላይ ደግሞ ከሰሉ መንደድ አለበት ሽንት ተሸናበት ምድጃው ደግሞ ምንም ማድረግ አይቻልም ምን ታደርጊያለሽ አደጋ ነው ከባድ ነው እሷን ብለን እንዳለን አንድ ጓደኛ ግርማ ሞገስ እንግዲህ በርለኛ ነን የምናስተናግደው ቲኬት የምንቆርጠው እኛ ነን ዕቃ የምናወርደው መድረክ የምንገጥመው ያኔ እንደዛ ነው እሱ በር ላይ ቲኬት እየቆረጠ ቆይቷል ቲኬት ቆራጮቹ ጋር ሲያግዝ ከገንዘብ እንትን ጋር ቆይቶ መጣ እና አብዮት ጠባቂ ሆኖ ይገባል አብዮት ጠባቂ ቀስ ብሎ በህዝብ መብራት ሲጠፋ ነው የሚገባው ከጀርባ ዝግስ ነው መብራት ሲጠፋ ቀስ ብሎ መጥቶ ነው ካፖርቱን የቤት ጥበቃ ልብሱን ለብሶ ቦቲውን ሲያደርግ ሌላ ሰው ደግሞ እሱ ቦቲ ሞልቶበታል ሽንቱ ራስ ቲያትር እንዴት ሆነ መጨረሻው ባክስቴጅ ያሉ ነገሮች ተወርተው አያልቁም ራስ ቲያትር ወንድሞቼ እህቶቼ እንዴት ወዳቸዋለሁ እግዚአብሔር በሚያውቀው እጅግ ወዳቸዋለሁ በደበሽ ላይ ብዙ ተጠራላችሁ እናንተ የሰራችሁት ደበሽ ነው ዛሬ ያለው እናንተ ውስጥ ያለፈ ደበሽ እናንተ የሰራችሁት ከመጀመሪያ ጀምሮ በእኔ ላይ ብዙ ተጠራላችሁ ዛሬ የተገነባው ደበሽ በእናንተ የተሰራ ደበሽ ነው በዘመኔ ሁሉ ወዳችኋለሁ በዘመኔ ሁሉ አከብራችኋለሁ በዘመኔ ሁሉ ስለእናንተ በሄድኩበት ሁሉ እናገራለሁ ራስ ቲያትር ወንድሞቼ ያላችሁትንም እግዚአብሔር ያሰንብታችሁ ወዳችኋለሁ ተብላዬ ራስ ስለ ራስ ቲያትር ሰዓት አይበቃም
ይቅርታ ለቢላይ የቀድሞውን ፍቅር የቀድሞውን አንድነት የቀድሞውን መተሳሰብ አምላክ ይመልስልን። ራስ ቲያትር እኔ ደግሞ ምን አለ መሰለሽ አይደል እኔ ቲያትር ክፍል ብቻ አይደለም እኔ ደግሞ እንደመታደል ሆኖ ሁለቱም ጋር አስተዋቂም ነበርኩ ታውቂያለሽ ሙዚቃ ክፍል አስተዋውቃለሁ ሙዚቃ ክፍል ያሉ ወንድሞችን አስባለሁ እንዴት እንዳደግን እንዴት እንዳሳለፍ ቲያትር ክፍል ያሉትን አስባለሁና ለኔ በዛብኛ ራስ ቲያትር የሚለው ገብቶሻል ከአንድ ክፍል ያልፋል የኔ ነገርና እሺ ለቢላይ ይቅርታ ብዙ ረበሽኩ ከዚህ በላይም ብንጫወት ደስ ይለኛል እንግዲህ ዛሬ እንግዳይ ስለሆንክ በጣም 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 ነው ደስ ያለኝ የምወድህ ማከብርህ የጥንት የጧቱ ወንድሜ አርቆ ሐሳቢው ኑርልኝ አሁን ላስተላልፍ የምፈልገው መልእክት ይሄ ነው የምትለው የመጨረሻ መልእክትን ስጠንና እንጨርስ በቃ አክቹአሊ ጨርሻለሁ ሳላከብራቸው ስላለፉ ወንድሞቼ አዝናለሁ ግን ቤተሰቦቻቸውን ባሉበት ቦታ ምናልባት ይህንን ድል አግኝተው የሚያዩ የእነሱ ቤተሰቦች አሁንም እነዛን ወንድሞች እነዛን እህቶች እንደምወዳቸው አሁንም ባይኖሩ እንኳን እንደማከብራቸው በእኔ ላይ ደግሞ እነሱ ትልቅ አሻራ እንዳላቸው እንዲያውቁልኝ እፈልጋለሁ በህይወት ያሉ ወንድሞቼ ደግሞ እህቶቼ በአገር ውስጥም ከሀገር ውጭ ያሉት አሁንም ወዳችኋለሁ ስላላመሰገንኳችሁ ዘመን ይቅርታ ጠይቃለሁ ምንጊዜም ግን ወዳችኋለሁ አመሰግናችኋለሁ የኔ ዋጋዎች ናችሁ በእኔ ላይ ስላደረጋችሁት ነገር ሁሉ እግዚአብሔር አምላክ ዋጋችሁን ይክፈል ክበሩልኝ ተባረኩልኝ ለምልሙልኝ የኔ ታላቅ በረከት የኔ ታላቅ ምርቃት እግዚአብሔር አምላክ ዘመናችሁን ይባርክ የሚል ነው ዘመናችሁ ይባረክ አሜን ተቢላዬ ጥሪን አክብረህ እንግዳይ ሆነ እዚህ መጥተህ የሆዳችንን ወደ ኋላ በታሪክ መልሰህኝ እንድናወጋ ስላደረክልኝ ከልብ አመሰግናለሁ ምን ጊዜም አከብርሃለሁ ወድሃለሁ ወንድሜ ኑርልኝ ተባረክልኝ ተመልካቾቻችን የዛሬ እንግዳችን ደበሽ ተመስገን ተዋናይ ደበሽ ተመስገን ነው ከሱ ጋር ጥሩ ቆይታ ነበርን እንደምትዝናኑበት እንደምትማሩበት ፍቅርን መተሳሰብን አንድነትን እንደምታዩበት እርግጠኛ ነኝ አመሰግናለሁ ተሰድሮ በትዝታ ለሳቅና ለቁም ነገር ለጨዋታ ወጀመረች